ሀብሉ ከወለቀለትም በኋላ ምንም የተቀየረ ነገር የለም እና ሰዓቱም ይውለቅለት የራሱም የአንገት ሀብል ይውለቅ የሚሉም አልጠፉም። አንዳንዶችም ደግሞ እንግዲህ አውቆ ነው ከሩታ ጋር መሆን ስለፈለገ ነው፣ ይችኛዋን ለመራቅ ስላሰበ ነው እንደዚህ እየሆነ ያለው እንጂ አሞት አይደለም፣ አውቆ ነው የሚሉም አሉ ማለት ነው። በጣም ይገርማል። ብቻ ግን ማለት ነው አውቆ ከሆነም እሰየው፣ ደስ ይላል። ምክንያቱም ማለት ነው የልጁን እናት የቀድሞ ሚስቱን መርጦ ልጄ ሚስቴ ብሎ ከተመለሰ በጣም ነው ደስ የሚለው ማለት ነው። ይሄ የማያስደስተው ሰይጣን ብቻ ነው። እናት እና አባት በህይወት እያሉ ልጅ ይሄ የተወለደ ልጅ ከእናትና ከአባቱ ጋር ማደግ ሲችል አባቱ ለብቻ እናቱ ለብቻ ሆነው ልጃቸውን እንዲያሳድጉ የሚፈልግ ያ ለኔ ሰው አይደለም። የምር ነው የምላችሁ፣ ሰው አይደለም ማለት ነው። ስለዚህ አብርሃም ልጄ ሚስቴ ብሎ ከተመለሰ ደስ ሊላችሁ ነው የሚገባው፣ ደስ ሊላችሁ ማለት ነው እንዴ። እና እንግዲህ ሄርሜላ ተብዬዋ ደግሞ እኔ እያደረግኩልህ ሰዓት የታለ ለምንድን ነው የወለቀው ስትለው ነበር። ስለማያስፈልገኝ ነው። ስለዚህ ያንቺ የሆነ ነገር አልፈልግም። ምንም ነገር የሚፈልገው ነገር የለም። እኔ በራሴ ማድረግ የምችል ሰው ነኝ ብሏታል። እንግዲህ ማለት ነው ዛሬም ድጋሚ ትናንትና እንደዛ ብላ ነበር። ዛሬም ድጋሚ እንግዲህ ቆይ እኔ የምለው እኔ የሰጠሁት ስጦታሳ እኔ ያደረኩለት ሰዓት ለምን ወለቀ ስትል እንግዲህ የፍሬምም እሱ ስለወለቀ መስሎኝ ልጁ ሰላሙን ያገኘው ሲል እንግዲህ መልሶላታል ማለት ነው። አብርሃምም አዎ አሁን እኔ ደህና ነኝ፣ ያንቺ የሆነ ነገር ደግሞ አያስፈልገኝም ብሏታል። እንግዲህ ከፈለግሽም አለ ውሰጂ ብሏታል ማለት ነው። አይ ውሽሚት ይህ ሰው የዘራውን ነው የሚያጭደው። እንግዲህ ጭዳ አድርጊ ሄርሜላ ተብዬዋ ማለት ነው። ሰው ባለ ሂደሽ ፊጥ ብለሽ ማለት ነው። አጃኢብ እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና እየተከበራችሁ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ። አገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ ዛሬም እንግዲህ እንደተለመደው ብቅ ብዬላችኋለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡን ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ይላችኋለሁ። ውዶች የነባር ቤተሰቦችም ስለምታበረታቱኝ ከልብ አመሰግናለሁኝ። ቪዲዮዬን ላይክ ሼር እያደረጋችሁ ማለት ነው ውዶቼ። እና እንግዲህ ዳኒ ትናንትና በጣም ደስ ብሎት እንግዲህ አብርሃምን አሳምኔ በቃ ወደ እህቱ ቤት ወሰድኩ ብሎ ማለት ነው። እንግዲህ ብዙም በጣም ደስ ብሏት የምትይዘው የምትጨብጠው ጠፍቷት ነበረ ማለት ነው። በጣም ደስ ብሏት እንግዲህ አብርሃም ወደ ቤቷ ስለሄደ እናም እንግዲህ ሀብሉ መውለቅ አለበት ብለው ሀብሉን ሊያወልቁለት ሲሉ ለምንድን ነው የምታወልቁት? የሩታ ስጦታ እኮ ነው፣ ለምንድን ነው የምታወልቁት ሲላቸው አይ እስቲ እኛ እንልበሰውና እኔው ያምርብናል ወይስ አያምርብንም እያሉ እንደ ህጻን ልጅ እያታለሉ ነበር። እንግዲህ ሀብሉን የፈቱለት ማለት ነው። ሀብሉን ከፈቱት በኋላ ያው ምንም የተቀየረ ነገር የለም። አብርሃም ሩታን ማሰቡ ኤፍሬም ማሰቡ አልቀረም ማለት ነው። እና መሄድ አለብኝ ወይም ደውዬ እነግራታለሁ ብሎ ሊደውል ሲል ብዙም አይቻልም አንጣ እኔ ላናግራት አንጣ ብላ ስልኩን ነበር የተቀበለችው ማለት ነው። እሺ አውሪያት፣ ለምን ትዘጊዋለሽ? አውሪያት ሲላት ቆይ አውራታለሁ ችግር የለውም ተረጋጋ ምናምን እያለችው ነበረ።
ከዛም በኋላ እንግዲህ ዳኒ ለምን ለአንድ 3 ቀን አንቺ ጋር ለምን አይቆይም ሲላት ደስ ነው የሚለኝ እንደውም እንኳን መጣ እንጂ እዚህ ይቆያል ነበር ያለችው። አብርሃምም እዚህማ አልቆይም ወደ ቤቴ ይሄዳለው ከልጅና ከሚስቴ ጋር ነበር ያላቸው። እና ዳኒ እዚህ ጋር እውነት የአብርሃም ጤንነት አሳስቦት ቢሆን ሄርሜላን ባልጠራት ነበረ ማለት ነው። ግን እሱ አብርሃምን ወደ ቡዜ ቤት እየወሰደው ሳለ ነው ለሄርሜላ ስልክ ደውሎ እህቱ ቤት እየወሰድኩት ነው እና ኔቶ ላይ አላት። እሷም እንግዲህ ሰከንድ ሳትቆይ ነው በሩጫ እነሱ ከመድረሳቸው ፈጥና የደረሰችው ማለት ነው። ታዲያ እንግዲህ አብርሃም አንገቱም ያው የአንገት ሀብሉም ሞልቆ ስታይ እሰይ የአንገት ሀብሉም ሞልቋል፣ በጣም ነው ደስ ያለኝ በቃ አለ አይደለ የኔ ቆንጆ አብርሃም ምናምን እያለች እንግዲህ የተለመደውን መሳሟን ነበር የቀጠለችው። አንገቱን ጠምጥማ እየሳመችው ሳለ እንግዲህ እሱም ለምን ትስምኛለሽ እያለ ሲጠርግ ነበረ ማለት ነው የሳመችውን። ከዛም ከተቀመጠ በኋላ ደግሞ ያው ተጠግተው ተቀምጣ ስለነበረ ከአጠገቧ ብድግ ብሎ ራቅ ብሎ ነበር የተቀመጠውና ያኔ ፊቷ ላይ የሚነበበው ነገር ዋው እንዴት ደስ ይላል ማለት ብድር ውሎ ያድረ ቅጥል ነው ያለችው። አንደኛ ሲስማት የሳመችውን ጠረገ፣ ሁለተኛ ተጠግታው ቁጭ ብላ ነበረ። እሱ ካጠገቧ ተንስቶ ራቅ ብሎ ፈቅ ብሎ በመቀመጡ በጣም ነው የተናደደችው። ርር ነው ያለችው ፊቷ ለምበጫዋን ጣለች ማለት ነው። እናም እንግዲህ ታዲያ ኤፍሬምና ሩታ ወዳው በር ቆርቆረው እንደመጡ ነበር እንግዲህ ቪዲዮን ያቋረጡትና ዛሬ ምንድን ነው አብርሃምም በቃ ወደ ቤታችን መሄድ አለብን፣ እኔ እኮ ጤነኛ ነኝ አበድክ እያልከኝ ነው አንተ ልጅ ስርዓትን ያዝ እያለ እንግዲህ ዳኒንም ሲያስጠነቅቀው ነበረ። እኔ ጤነኛ ነኝ፣ ምንም የሆንኩት ነገር የለም፣ አሁን ወደ ሚስቴ ወደ ልጅ ተመልሻለሁ፣ ቤቴ ነው ያለሁት፣ ሰላም ህይወት ነው እየኖርኩ ያለሁት ብሎም ቢላቸው እነሱ ግን አንተ እኮ ራስህን ችለህ እየሄድክ አይደለም፣ ራስህን ችለህ በራስ እየተናገርክ አይደለም፣ ያ የድሮ አብርሃም አይደለህም፣ አሁን ሌላኛው አብርሃም ነህ እያየን እያለ ነው ሲሉት፣ እናንተ ሰዎች ግን ምን እያላችሁ ነው? እኔ እኮ ጤነኛ ነኝ፣ አብዳሃል እያላችሁኝ እኮ ነው። ለምንድን ነው እንደዚህ የምትሉኝ? እኔ ደህና ነኝ፣ በቃ ተውኝ። እኔና ሩታ እኔም አጥፍቻለሁ፣ እሷም አጥፍታለች። ያለፈውን ማስታወስም ሆነ ምንም ማለት አንፈልግም። ካሁን በኋላ እኔና እሷ ተስማምተን አብረን እየኖርን ነው፣ ልጃችንንም አብረን እያሳደግን ነው። ስለዚህ ተውን በቃ ነበረ እንግዲህ እያላቸው ማለት ነው። ሄርሜላ ተብዬዋም እንግዲህ የት አለ እኔ እያደረግኩልህ ሰዓት፣ እኔ የሰጠው ሰዓት፣ አንተ በቃ አውልቅ ስትባል ማውለቅ፣ ልበስ ስትባል አድርግ ስትባል ማድረግ ነው እንዲ ለምንድን ነው ስትለው ያንቺ የሆነ ነገር አስፈላጊ ስላላደለ ከነ ኮተትሽ ነው መውጣትም ካለብሽ የምትወጪው። ስለዚህ እዛ ነው ልሽ መውሰድ ትችያለሽ፣ አንፈልግም። ስለዚህ ካሁን በኋላ ድርሽ እንዳትይ ብላ እንግዲህ አስጠንቅቃታለች ሩታ ማለት ነው። ቡዜም አንቺ እስከ ዛሬ የት ነበርሽ ታዲያ? እሱን ወደ ራስሽ ለማድረግ ከፈለሽ እንደዛ ሁሉ ስትሆን ያልነበር አሁን ምን ተገኝቶ ነው? ለምንድን ነው እሱንስ አቅርበሽ እኛን ለማራቅ የምትሞክሪው? እሱን ካቀረብሽ እኛንም ማቅረብ ይኖርብሻል። እንዴት እንደዚህ ታደርጊያለሽ ነበር ያለቻት። ሩታ ግን አሁንም ቢሆን ከቤተሰቦቹ ጋር ችግር የለባትም፣ ሁሉንም አክባሪ ነች። ግን አሁንም ቢሆን መገኘት የሌለባቸው ሰዎች እዚህ ስለተገኙ ሌላ ጊዜ ተመልሰን መተን እኛ ራሳችን መነጋገር እንችላለን። አንተም ሆንክ አንቺ
መውጣት አለባችሁ ካሁን በኋላ ብላ እንግዲህ ዳኒንም አንተም ራስህ መውጣት አለብህ ካሁን በኋላ ድርሽ እንዳትል ስትል እንግዲህ ዳኒንም አስጠንቅቀዋለኝ ማለት ነው። ቡዜ እንግዲህ ያው ሩታ ቤተሰቡን እንደምጠላ አሁን ላይ እንደጠላች አድርጋ እያሰበች ይመስለኛል። ሩታ ግን እኔ እንደዛ አይነት ነገር የለኝም፣ ቅድሚያ ባሌ ነው። አዎ ባሌን፣ ከዛም ቀጥሎ ደግሞ እናንተ ናችሁ። እናንተ ጋር ደግሞ መነጋገር ባለብን መልኩ እንነጋገራለን። ሌላ ጊዜም ቢሆን ተመልሰን ግን ደግሞ ከህይወታችን መውጣት ያለባቸው ሰዎች መገኘት የሌለባቸው ሰዎች መገኘት የለባቸውም ብላ እንግዲህ ተናግራለች ማለት ነው። እውነቷን ነው። ሄርሜላ ተብዬዋ አሁን ላይ የአብርሃም ጤንነት የሚያሳስባችሁ ከሆነ ቡዜ፣ ዴቭ እንዲሁም ዳኒ ማለት ነው ሄርሜላ እዚህ ጋር መገኘት የለባትም ነበረ። እዚህ ጋር እናንተ አምጥታችሁ አብርሃም አጠገብ ቁጭ አድርጋችሁ ምናምን እሷ እየሳመችሁ እያሻሸችው ምናምን፣ እሱ ደግሞ ያንን አልፈለገም። ስለ ሰዓቱም እንግዲህ ነግሯታል። ከገባት ይግባት፣ እቺ ግን አይገባትም። እቺ ሰው ባለ ሄዳ መንጠልጠል የለመደች ማለት ነው። ሌላ ወንድ የለም የተባለች ይመስል የሰውን ባል መቀማት የለመደባት ማለት ነው። እቺ ማታፍር እና እኔ ጋ እኮ የጀመርከው ህይወት አለ፣ እሷ ጋ እኮ ያለን ነገር ጨርሰ ተለያይተ ሰማንያ ቀዴህ ምናምን አለች። እንደው ይቺን እንደው እና ሰማንያ የቀደደው ሁሉ መልሶ አይጋባም፣ መልሶ አይታረቅም ብለውሻል እንዴ? ያው እንግዲህ በመሀል ቪዲዮ ተቋረጠ እና ትላላችሁ። ለማንኛውም የተፋታው ሁሉ እንዴት ተፋታ ይቀራል ማለት አይደለም። አዎ ተፋተው ተለያይተው በዛው የሚቀሩም አሉ። እንደገና ደግሞ ከተፋቱም በኋላ ደግሞ ሰላም ፈጥረው ተስማምተው ታርቀው ተማልሰው አንድ ላይ የሚኖሩም አሉ ማለት ነው። አርቲስት ገነን ንጋቱ እንኳን ከልጆቿ አባት ጋር ከስንት ዓመት በኋላ ሰላም ፈጥረው ታርቀው ተስማምተው ይኸው አንድ ላይ እየኖሩ ነው። ሌላም ደግሞ ቆንጅዬ ልጅ ወልደው ይኸው ልጆቻቸውን እያሳደጉ አንድ ላይ እየኖሩ ነው ማለት ነው። ስለዚህ አብርሃምና ሩታ ደግሞ ተስማምተው አንድ ላይ ሆነው ልጃቸውን ለማሳደግ ከፈለጉ መብታቸው ነው። እንደዚህ እናንተን ሊያበሳጫችሁ ሊያናድዳችሁ አይገባም ማለት ነው። እንዴ በጣም ነው እንዴ እንደዚህ ተቃጠላችሁት? ቅጥል አላችሁ፣ ተናደዳችሁ እንዴ? ሀብሉ ተባለ፣ ሀብሉን አወለቃችሁ። እንግዲህ ያገኛችሁት ነገር የለም። እንደምትመለከቱት ነው። አብርሃምም እዛው ቦታ ላይ ነው። ምንም ለውጥ የለም ማለት ነው። እንዴ ምንድነው በዚህ ልክ እንደዚህ የሚያደርጋችሁ? እንዴ ዳኒና ቡዜስ ምንድነው በዚህ ልክ እንደዚህ ትክን ርር አላችሁ ማለት ነው? አብርሃም ወደ ሩታ መመለሱ እንደዚህ ያበሳጫችኋል። ምክንያቱም ለነገሩ እናንተ የምትፈልጉት አብርሃምን ከሄርሜላ ጋር ማድረግ ነው። አሁን ላይ ቡዜም እንደዛ ነው የምትፈልገው ማለት ነው። አብርሃም ተመልሶ ከሩታ ጋር እንዲኖር አትፈልግም። ጉድ እኮ ነው። ዳኒ ያዙ ልቀቁኝ ነው ያለው። በቃ የሚሆነው ነው ቅጡ የጠፋው ማለት ነው። እና ሄርሜላ ተብዬዋ ደግሞ ማለት ነው ቻዩ አሁን እዚህ ጋር 80ህን ቀዳሃል፣ እሷ ጋር ያለህን ጨርሳን ተፋታል፣ ከኔ ጋር ሲወት ጀምረሃል፣ ከኔ ጋር ልጅ አለህ ምናምን እያልሽ ማለት ነው። ኝኝኝኝ አትበይ። በቃ ልጁን ተፋችሁ። በቃ ምርጫውን ነገረሽ እንዴ? ግድ ነው እንዴ? አልፈልግሽም ማለሽ እኮ ይሄ ለራሱ ላንቺ ውርደት ነው። የምር ግድ ነው እንዴ? አልፈልግሽም በቃ ያንቺ የሆነ ነገር ደግሞ አልፈልግም መውሰድ ትቻለሽ። አልፈልግም አለ። ምንድነው ግድ እንትን አልሽሳ? አረ ክብርሽን ጠብቀሽ እንደው አርፍሽ ተቀመጭ። ምንድነው በዚህ ልክ እንደዚህ የምትሆኚው ማለት ነው እንዴ? ጉድ እኮ ነው ዘንድሮ። እና ለማንኛውም እንደዛ ነው ላችኋለሁ። ቤተሰብ ላይክ ሰብስክራይብ አድርጉ ቤተሰብ